ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር የሚወዳችሁ የእግዚአብሔር ቤተሰቦች በልዑል አምላክ በሕያው እግዚአብሔር ስም እንደምንሰነበታችሁ አሜን። አምላክ አማልክት እግዚአብሔር ያለፈውን ጊዜ ይባረከልን እስከዚህ ሰዓቱን ድረስ የጠበቀን እሱ ነውና በቸርነቱ ይረዳን እስከዚህ ሰዓት የሚያቆየን የአባቶቻችን አምላክ ልዑል እግዚአብሔር ለስም አጠራሩ ከዘላለም እስከ ዘላለም ድረስ ክብርና ምስጋና ይሁን። ያልመራ ግብራችንን እንጀምራለን። ዛሬ እንግዲህ ዘመነ ጽጌን በተመለከተ እኔና ሊቀ ሊቃውንት ስሙር አለምረው አንዳንድ ውይይቶችን አንዳንድ ሀሳቦችን አንስተን ለመወያየት ነው እንግዲህ የመጣ ነው ማለት ነው። እንግዲህ ሰሞኑን ጠፍተን ነበረ። ሁላችንም የጠፋንበት ምክንያት የዩቲዩባችን ጉባኤ ኤክሌሲያ እና እንዲሁም ሃይማኖታዊ የሚል አዲስ ዩቲዩብ ቻናልም ጀምረን ነበረ። ሁለቱም ሀክ ተደርጎብን ነበር፣ ጠፍቶ ነበርና በዚህ ምክንያት እጃችን ላይ ስላልነበረ ነው የጠፋ ነው። እንዲሁ ዝም ብለን በስንፍና እንዳልጠፋን እንዲታወቅልን ለማሳሰብ እፈልጋለሁ አስቀድሜ። ይህንን ካልኩ በኋላ ወደ ወቅታዊ ጉዳዮች እያነሳን የቤተ ክርስቲያን አስተምህሮ በዚህ ወቅት ሊነገር ልንማረው የሚገባውን ነገር እንድንማር ነው እንግዲህ እንድንማማር ነው የመጣ ነውና የአባቶቻችን አምላክ ልዑል እግዚአብሔር በነቢያት በሐዋርያትም ጉባኤ የተገኘ እሱ ነውና በሊቃውንትም ጉባኤ የተገኘ አምላክ ጉባኤያችንን ባርኮልን እንዲመክረን እንዲያስተምረን ቅዱስ ፈቃዱ ይሆንልን። እንግዲህ ዛሬ ዘመነ ጽጌን በተመለከተ እንነጋገራለን። በዘመነ ጽጌ ውስጥ በጣም ብዙ የሚነሱ የቤተ ክርስቲያን ትምህርቶች አሉ። በዚህ ወቅት የምንማራቸው እነዚህ 40 ቀናት በቤተ ክርስቲያናችን እንግዲህ አዲሱን ዓመት ከጀመርነው ጀምሮ ምናልባትም ይሄ አራተኛው ወቅት ይመስለኛል። አራተኛው ወቅት ነው። ዘመነ ዮሐንስ ብለን ጀምረን ነበረ። ከመጀመሪያው ቀን ጀምረን እስከ 7ኛው ቀን ድረስ 8ኛው ቀን ብቻውን ዘካርያስ ተብሎ ነው የሚጠራው። ከዛን ጊዜ ጀምሮ ደግሞ እስከ መስከረም 16 ድረስ ዘመነ ፍሬ ተብሎ ነው የሚጠራው። ዘመነ ፍሬ አምላካችን እግዚአብሔር በዚህ ወቅት የሰጠንን ለምድር የሰጣትን ፍሬ በማስመልከት ዝማሬ ተዘጋጅቶ በቅዱሳት መጻሕፍት ያሉ ይህንን በተመለከተ የተጻፉ መጻሕፍት እየወጡ በቤተ ክርስቲያን ምስጋና የሚደረስበት ወቅት ነው ማለት ነው። ዘመነ ፍሬ ብለን የምንጠራው ከመስከረም 17 በኋላ ደግሞ እስከ መስከረም 25 ድረስ ዘመነ መስቀል ብለን ስናከብር ነበረ። እንግዲህ በዚያ ወቅት የሚዘመሩ መዝሙራት፣ የሚሰበኩ ስብከቶች በጠቅላላው ቅዱስ መስቀልን በተመለከተ ነው ሲነሱ የነበረው። ከመስከረም 26 ጊዜ ጀምሮ ደግሞ እስከ ህዳር 6 ድረስ የሚታወቀው ታላቁና ገናናው የእመቤታችን የቅድስት ድንግል ማርያም ልጇን ኢየሱስ ክርስቶስ ይዛ ወደ ግብጽ የተሰደደችበትን ወቅት የምናስታውስበት ያንን ታሪክ የምናስታውስበት ወቅት ነው። እንግዲህ አሁን ያለነው ዘመነ ጽጌ ላይ ነው ማለት ነው። በአዲሱ ዓመት ይሄ ስንተኛው ወቅት ሆነ ማለት ነው? አራተኛው ወቅት ላይ ነው ያለነው ማለት ነው። ዘመነ ክረምቱን መስከረም 25 ላይ ገድበን መስከረም 26 ጀምሮ ደግሞ ይህንን መጸው የሚባለውን ወቅት ጀምረናል። ዘመነ ነፋስ ነው። በዚህ ወቅት እንግዲህ ዘመነ መጸው ሳያልቅ ነው፣ በእርግጥ መሀል ላይ ነው ዘመነ ጽጌም የሚያበቃው። ዘመነ መጸው ዘመነ መጸው ማብቂያው ታኅሳስ 25 ድረስ ስለሚሄድ ማለት ነው። መካከል ላይ ዘመነ ጽጌን ህዳር 6 ላይ እናቆማለን። እስከዛ ድረስ ባለው ጊዜ ውስጥ እንግዲህ እነዚህ 40 ቀናት የእመቤታችን የቅድስት ድንግል ማርያም ልጇን ኢየሱስ ክርስቶስን ይዛ ወደ ግብጽ መሰደዷ የሚታወስበት ወቅት ነው። እሱ ይሄ እንግዲህ ዘመነ ጽጌ ተብሎ ነው የሚጠራው በጠቅላላው አጠራርና ይህን በተመለከተ እንግዲህ ቤተክርስቲያን የምታስተምረው በጣም በልዩ ሁኔታ ነው የሚከበረው። እንደምታውቁት ማህሌት እናድራለን። በልዩ ልዩ ሁኔታ በልዩ ልዩ ኩነቶች በልዩ ልዩ ድርጊቶች ይህንን ወቅት እናስታውሳለን እናከብረዋለን እና በዚህ ወቅት የምንማራቸው ትምህርቶች ምን እንደሆኑ አንስተን እንማራለን። በዚህ ላይ ለመነጋገር ነው እንግዲህ ዛሬ በጠቅላላው የመጣ ነው። ከተለመደው በተለየ ሁኔታ ዛሬ ጠያቂ የለንም በመካከላችን። እንግዲህ እኛ ራሳችን ሀሳቦችን እያነሳን እየተወያየን እንቀጥላለን ማለት ነው። ከኛ ጋር አብራችሁ እንድትቆዩ የዚህ ጉባኤ ተካፋዮች እንድትሆኑ እየጋበዝን ወደ ትምህርቱ እንሄዳለን። እንግዲህ ሊቀ ሊቃውንት ስሙር በዚህ ወቅት ስለ ዘመነ ጽጌ እንዳስተዋወቅኩት ማለት ነው ዘመነ ጽጌን ነው የምናነሳውና ይሄ ዘመነ ጽጌ ብለን የምንጠራው በቤተክርስቲያን ምን ማለታችን ነው? በዚህ ወቅት እንግዲህ አሁን ዘመነ ጽጌ ተብሎ የሚጠራው የእመቤታችን የቅድስት ድንግል ማርያም ልጇን ኢየሱስ ክርስቶስን ወደ ግብጽ ይዛው መሰደዷ ይሄ ታሪክ የሚታወስበት ወቅት ነው። ምናልባት ከስያሜውም ጋር ዘመነ ጽጌ ተብሎ መሰየሙ
በዚህ ወቅት መሆኑ የሚያገናኘው ነገር ምንድን ነው? እሱን እያነሳን ብንወያይ። ጥሩ ሀሳብ ነው። በቤተ ክርስቲያናችን እንግዲህ በጣም ብዙ ሀሳቦች የሚነሱበት ጊዜ እንደመሆኑ ምናልባት አንዱን እኔ ልናገርና እርስዎ ደግሞ ይቀጥሉበታል። በዘመነ ጽጌ እንዳሉት ቅድም ዘመነ መጸውን ስንጀምር መጸው ማለት የጥቢ ነው። ክረምቱ አልፎ የሰማይ ደረት ላይ የሚያበሩ ፀሐይ፣ ጨረቃ፣ ከዋክብት በግልጥ የሚታዩበት ነው። ምድር አረንጓዴ ሸማ ለብሳ የምትታይበት ነውና ይሄ የጥቢው ጊዜ ክረምቱ አልፎ የጨለማ ምናልባትም የነጎድጓዱ የመብረቁ ጊዜ አልፎ የውሃው ምድር የሚያዳልጥበት ጊዜ አልፎ አበባና ፍሬ የሚታይበት ጊዜ ላይ ደርሰናልና አንዱ ተፈጥሮ በራሱ እኔ የኢትዮጵያ ሊቃውንትና ሌሎችም መሰል አብያተ ክርስቲያናት ሁሉ በዚህ ይስማማሉ። ተፈጥሮን እና ስርዓተ አምልኮን ከወቅቱ ጋር ማገናኘት። ለምሳሌ ትንሳኤ በነሐሴ ቢሆን አያምርም፣ ገበሬው ላይ ያከብረው ይችላል፣ እርሻ ላይ ስለሚሆን። በአጨዳ ጊዜ ቢሆን አያከብረው፣ ስራ ላይ ስለሚሆን። ትንሳኤ የሚውልበት ጊዜ በራሱ ገበሬው እረፍት የሚሆንበት ጊዜ ላይ ነው እና ከተፈጥሮ ስርዓት ጋር ትንሳኤው የበዓሉ ተሳታፊ ይሆናል ማለት ነው። ሌሎችም በዓላት እንዲሁ ከተፈጥሮአችን ጋር አብረው የሚሄዱ ናቸው። ዘመነ ጽጌም አሁን በእርግጥ እመቤታችን ግንቦት 24 ነው አይደል የተሰደደችው። ወደዚህ ሲመጣ ግን የአበባውን ጊዜ የፍሬውን ጊዜ ከተፈጥሮ ስርዓት ጋር እሷን እየመሰሉ ለማስተማር ልጇንም እሷንም በተፈጥሮ ስርዓት ቅዱስ ጳውሎስ ሮሜ 1:20 ላይ እንደተናገረው ዓለም ከተፈጠረ ጀምሮ ታይቶ የማይታወቅ እግዚአብሔር በስነ ፍጥረቱ ይታወቃል እና ስነ ፍጥረት ያስተምራል። ስለዚህ በመኃልየ መኃልይ ምዕራፍ 2 ላይ ነው በሱፍ በእሾህ መካከል እንዳለ የሱፍ አበባ ወዳጄ በቆነጃጅት መሃል እንዲሁ ናት ብሎ በሰሎሞን አድሮ ሙሽራው ክርስቶስ ወይም እግዚአብሔር የሚናገርላት እስራኤል ቤተክርስቲያን ድንግል ማርያም ናቸው አይደለ? በቤተክርስቲያናችን ሊቃውንት። ስለዚህ የሱፍ አበባ እመቤታችን ናት። የሱፍ አበባ የሚታየውም በዚህ ወቅት ነው። ስለዚህ ወቅቱን ከመጽሐፍ ቅዱስ ጋር በማገናኘት የምታመሰጥርበት የምትዘምርበት ለእመቤታችንም ለጌታዋም ያላትን ፍቅር የምትገልጥበት ነው። በዚሁ አጋጣሚ ምናልባት እንዲያው አንድ ሀሽማል ሚዲያ ላይ ይመስለኛል የዘመነ ጽጌ ላይ ጽጌን የተመለከተ የተሳሳተ መልእክት የሚያስተላልፉ ሰዎች ሰምቼ እነሱን በተመል ትንሽ እንዲያው እንዲህ ነው ለማለት ፈልጌ ስናገር ያው ጀም ይሄንን ሚዲያ ከወጣ በኋላ ብዙዎች ናቸው የሚያዩት። የቤተ ክርስቲያን ወዳጆችም የቤተ ክርስቲያን የሚጠሉትም ያያሉና ቆርጠውት መርጌቶቹን እንደነቀፍኩ አድርገው ወስደውት ነበር። እስኪ ትንሽ ስለሱ አንዲት ነገር ልበል። ስለዚህ ጽጌና ወቅቱ ስለሚተሳሰለ ከቤተክርስቲያናችን ውስጥ የነበሩ አሁን የወጡ ሰዎች መርጌታንን የሚሉ ቄስነን የሚሉ ዲያቆንን የሚሉ ሰዎች አሉ። ያው እንደሚታወቀውና በግብሩ የሌሉ ልብሱን ይዘውታል። እንደውም አንዳንዶች ስሙን ብቻ ይዘው ሄዱና በጣም የሚገርመው ቤተክርስቲያን ወጥተው እንኳን ምግባቸው መሆኗ ደስ ይለኛል። በዚህ ማለት በሁለት ነገር፣ አንደኛ የሚከበሩት የሷን አልባሳት የሷን ስሞች ተጠቅመው ነው አንድ፣ ሁለተኛ ደግሞ እሷን ተሳድበው ነው። እውነት ለመናገር ባይሳደቡ እዛ ተከታይላቸው መሰለኝ። አንድ ወቅት ላይ እንደውም አንድ እዚህ ሚሊኒየም አዳራሽ ላይ የተደረገ በክብረ እንግድነት ተጋብዘው ሲገቡ አይቻቸዋለሁ። ያኔ ያሰብኩት እንግዲህ ወይም የተረዳሁት እኔ እንደ ትልቅ የቤተክርስቲያን ሊቃውንት መጥተው እንግዲህ ጉባኤው ተዘጋጀው ከቤተክርስቲያን ውጭ በሆኑ አካላት ነው ማለቴ ከኦርቶዶክስ ቤተክርስቲያን ውጭ በሆኑ አካላት ነው። ግን የኦርቶዶክስ ሊቃውንት መጡ አይነት ነገር ስሜት እንዲኖረው እንደዛ አይነት መልክ እንዲኖረው ተደርጎ ነው የቀረቡት ሰዎች ይመስለኛል በክብረ እንግድነት ሲመጡና ልክ ነው። እዛም ሄደው ክብራቸው እንጀራቸው ሆና ቀጥላለች እና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህም ኖረው ህይወታቸው፣ ምግባቸው፣ ልብሳቸው ወጥተውም እሷን ካልተሳደቡ እሷን ካልጠሩ ተከታይ አድማጭም ገንዘብም የለም። በጣም የሚገርመኝ እሱ ነው። ደህና ትምህርትም ሰምቻለሁ። እውነት ለመናገር አንድ ፖድካስት ላይ ያየው ነበር። እንደውም የራሳችሁ የሆነ መመሪያችሁ፣ ደንባችሁ ምንድን ነው አቋማችሁን ልትገልጡበት ምትችሉ እንደ አንዲት ሐዲስ አቋማቸው መቃወም ብቻ እንጂ ከወጡ በኋላ ይሄ ነው የኛ እምነት የለም።
እስኪ እንደው ይሄን አስመልክቶ ምናልባት አንድ ቀን ራሱን ችሎ ውይይት እናደርግበት እና ለዚህ በዛ በሃሽማል ሚዲያ ላይ ከመምህር የኔታ ማይበል ጋር ነበር ያነሳ ነውና ተቆራርጦ አሁን ያሉ አገልጋዮቹን እንደነቀፍኩ አይነት አድርገውታል። ማለት በትክክል ቤተክርስቲያን የሚያገለግሉ ኦርቶዶክሳውያን አገልጋዮቹን፣ መርጌቶችን፣ ሊቃውንቱ ግን ምንድነው ሀሳቡ? አሁን ደግሞ ለማስታወስ ያኛው ሌላ ርዕሰ ጉዳይ ነው። ቅዱስ ጊዮርጊስን በተመለከተ አንድ መርጌታ ዝም ብሎ የሌለ ነገር መርጌታ ምለው በቀደመ ስሙ ነው ኮት ተደርጎ ይወሰድ እንደዛ። አሁን ኮት ማለት ያው በእንትንም ቢሆን ካባውን ጥቶ ኮት ነው፣ በእንግሊዝኛውም ቢሆን ሁለቱም ጥቶ ያው ነው እና በዚያ በወቅቱ በተነሳው ጉዳይ ላይ ሌላ ስህተት ሰርቶ ስለነበረ መርጌታ ነን ብለው ከበሮ ይዘው የሚወላገዱ እየነበረ አሁንም ወልጋዳነት ነው። ከቤተክርስቲያን ውጭ ሄዶ ስናየው አይተነዋል። በብዙ መርሃ ግብሮቻቸው ላይ ባለቤት የለውም ብለው ወይም ደግሞ የጋራ ሀብት ነው ብለው ከበሮውን፣ ጸናጽሉን፣ መቋሚያውን ወስደውት ይሄ ምንድነው የሚባለው ቀለበት በሬ አፍንጫ ላይ ሆኖ አይተነዋል። ሰሎሞን የሚናገረው በቃ ምንም የሚያምር የአልማዝ ቀለበት ሪያ አፍንጫ ላይ ምን ይሰራል? ምንም ውበትነት ላይ ጨምር እና እንደዛ ነገር ነው ሆኖ ያየ ነው። አሁን በተመሳሳይ መልኩ እንደው ወቅቱ ስላነሳው ጽጌን አስመልክቶ አንድ ቤተክርስቲያን ነበርኩ እንዲያ ነኝ እኔ ስለ ታቦቱ አውቄያለሁ እኔ ስለ እንትን አውቄያለሁ የሚል ሰው ምን ሲል ሰማሁት? በሚያሳዝን ሁኔታ እዚህ ይሄ አይኑ ዘተገብረ ፈውስ የሚለውን ወስደው ወይም ወስዶ አይኑ ዘተገብረ ፈውስ እምቅድመ ትወለድ ድንግል እምቤተ ክህነት ወንግስ መድኃኒተ ዓለም ኮነ ደመ ጽጌኪ ክርስቶስ ደመ ጽጌኪ የሚለውን የኦርቶዶክስ ቤተክርስቲያን ያው ማርያምን እየተሳደበች የወር አበባሽ ደመ ጽጌ የሚለውን የወር አበባ ብሎ ተርጉሞት ማለት ነው። አሁን ይሄ ምኑ ቤተክርስቲያን ውስጥ እንደኖረ በጣም ስለገረመኝ ነው። እኔ አንዳንድ ጊዜ መቼም ዛፍም ቤተክርስቲያን ውስጥ ዝም ብሎ ነው እኔ በምን ልመስለው እንደምችል አላውቅም። ብዙ ጊዜ ያው ከበሮ ነው የምለው። ከበሮ ያው እዝሉን፣ ግዙን፣ አራራዩን ዜማ ምናምን እዛ ሲዜምበት ሊሰማ ይችላል። ወይም ደግሞ በጸናጽሉ በምኑ የትኛው ቃል እግዚአብሔር እንደተባለን ላያቅ ይችላል ሳይሆን አያውቅም። እና ምን ማለት ነው እዛ ቤተክርስቲያን ውስጥ ከመጮህ ያለፈ ይሄኛው እንደዚህ ነው ይሄ ቃል እግዚአብሔር እንደዚህ ነው ብሎ የማያውቅ ዝም ብሎ ግን የሚጮህ አይነት ሰው መስሎ ነው የታየኝ። ከከበሮ ከሚመታው ከበሮ ያልተለየ ጩኸት እንጂ አሁን ደመ ጽጌኪ ክርስቶስ ማለት መድኃኒተ ዓለም ኮነ ደመ ጽጌኪ ክርስቶስ ማለት ስለ ወር አበባ ምንም የሚናገረው ነገር የለም። ይሄ አሁን ወር አበባ እንዴት ብለው ጽጌኪ ማለት ልጅሽ ማለት ነው በዚህ አነጋገር አይደለም። ደመ ጽጌኪ ማለት ደግሞ የልጅሽ የክርስቶስ ደም ማለት ነው። በሌላ መልኩ አሁን ለምሳሌ በዚህ ወቅት ምናልባት ሰዓት ካለን ብናየው ስለ ዮሴፍ ልጅ ስለ ዮሳ ወልደ ዮሴፍ ምን ተገብረ ኃጢአተ በእንተ ዛምጻ ዜና ዚያደነቅዘቅ ይግብት አኮኑ ጻድቅ በፍትሐ ጽጌኪ ሞተ ይላል አይደል? አሁን እዚህም ጽጌኪ ሲል በወር አበባሽ ሞተ ብሎ ሊተረጉመው ይችላል ማለት ነው። ይሄ እብድ ሰውዬ ማለት ነው። ስላገኘው ደመ ጽጌኪ የሚለው በቃ የወር አበባ ማለት ነው። በጣም የሚያሳዝን ነው። እና በፍትሐ ጽጌኪ ማለት በወር አበባሽ ፍርድ ማለት አይደለም። ደመ ጽጌ ማለት ጽጌ ክርስቶስ ነው፣ ደሙ ደግሞ የሱ ነው። ስለዚህ በልጅሽ ደም ዓለም ዳነ ነው ወይም ደግሞ የዓለም ድህነት ሆነ ተፈጸመ ነበረ እሱ በቃና አሁን ይሄንንስ መናገር ለምንድን ነው እንደፈለኩት? ጽጌ የሚለው አንደኛ ክርስቶስን ነው፣ ፍሬ ድንግል ማርያም ናት። በሌላ መልኩ ሊቃውንቱ ፍሬ ድንግል አበባ ልጇ ኢየሱስ ምንድነው ፍሬ ድንግል ማርያም አበባ ኢየሱስ ክርስቶስ ወይም ደግሞ ገልብጦ በተቃራኒው እንደዚህ አበባ እሷ ፍሬ ኢየሱስ ክርስቶስ እየተባለ ሊተረጎም ይችላል ማለት ነው። የማህፀኗ ፍሬ እየተባለ ስለሚነገር እና እንዲሁ በዚሁ አጋጣሚ የቤተክርስቲያን አዋቂ ነን ብለው የወጡ ሰዎች ቤተክርስቲያንን ከመሳለም ውጪ ወይም ደግሞ በቤተክርስቲያን ላይ እንደ መጻጉ ከመሆን ውጪ እኔ ብዙ ጊዜ የማየው እሱ ነው። መጻጉ እንደሚታወቀው ዮሐንስ 5 ላይ 38 ዓመት እዚያ ኖሯል። ስለ ቤተ ሳይዳም ስለ አዳኙ የሚያውቀው ነገር የለም ሲባል ሰምቶ ሄደ ይመስላል። ምክንያቱም ያዳነውን አላወቀም ይላል አይደል ቁጥር 12 ላይ። ስለዚህ ያዳነውን አላወቀም፣ ግን 38 ዘመን ኖሯል ቤተ ሳይዳ ውስጥ። ረጅም ዘመን ቤተክርስቲያን ውስጥ መኖር 40 ዓመት 30 ዓመት ወይም ከዛ በላይ ዓመት መኖር ቤተክርስቲያንን ማወቅ ላይ ያመጣ ይችላል። ስለዚህ እኔ የተረዳሁት እንደዛ ነው። አሁን
የግዕዝ ቃላትን እንዲሁ አልፎ አልፎ ስለተረዱ ብቻ ምስጢሩን ሳይረዱ ሐሳቡን ሳያውቁ ቤተክርስቲያኒቱን ማብጠልጠል ተገቢ አይደለም ለማለት ነውና ባለፈውም በሌላ ሚዲያ የተነገረው ቃል ወጥተው እንዲህ የቤተክርስቲያኒቱን መልእክት ሳይረዱ ለሚያበላሹት ሳያውቁ እንተነትናለን እናብራራለን ለሚሉ አደናጋሪዎች የተሰጠ መሆኑን ለመናገር ቤተክርስቲያን መምህራንና መርጌቶችን አይመለከትም። በፍጹም እነሱን አይደለም። እና እንግዲህ ጽጌ ክርስቶስ ከሆነ እኔ በጣም ደስ የሚለኝ አንዷን ነገር ልናገርና ወደ እርሶ ልመልሰው ሐሳቡን። በቤተክርስቲያን ይሄ ጽጌ ሲባል እንግዲህ መጀመሪያ ቅድም መኃልየ 2 ላይ የተናገር ነው በእሾህ መካከል እንዳለ የሱፍ አበባ ወዳጄ በቆነጃጅት መሃል እንዲሆናት የሚለው እመቤታችንን የሱፍ አበባ የሚለው እንግዲህ ቤተክርስቲያን የሱፍ አበባ ናት። ዙሪያዋ እሾህ ነው፣ የታወቀ ነው። ቤተ እስራኤልም እንደዛው አህዛብ በዙሪያቸው ነበሩ። እሱ ራሱን ችሎ ትርጉም አለው። ቤተክርስቲያንም እንደዛው በእሾህ መካከል ያለች የሱፍ አበባ ናት። የሚወጋት ብዙ ነው፣ በእሾህ የታጠረች ናት። እመቤታችንንም ማይከለ አይሁድ አስዋክ ነው አይደል የሚላቸው እዚህ ማይከለ አስዋክ ዘጸገይት። እሱም በማይከለ አስዋክ ዘጸገይት ደግሞ ሌላውንም የእሾህ በተባሉ በአይሁድ መካከል የበቀለች አበባ ማለት ደግሞ ይገኝላታል። እና ምን ማለት ነው? ቤተክርስቲያን ድንግል ማርያምን እንዲህ ነው የምትረዳ፣ የሱፍ አበባ ብላታለች ሊቃውንት በተርጉማን። ምንድነው የሱፍ አበባ? አንደኛ ምግብ ነው፣ ምግብ ነው። እመቤታችን በራሷ ምግብ አይደለችም፣ ግን ምግብ ወልዳለች። ሱፍ ራሱ እንደዛ አይደለም፣ ምግብ ነው። ይሄ ለሕክምና መድኃኒት ያውሉታል ቅባቱን። እመቤታችንም መድኃኒተ ስጋው ነፍስ ብንል አንድም በልጇ አንድም በቃል ኪዳኗ መድኃኒተ ስጋው ነፍስ ናት። እንደ ልጇ የአምላክነት አይደለም፣ እንደ ቅዱሳን ወላዲተ አምላክ እንደመሆኗ ግን ደግሞ የቃል ኪዳን ድህነት አላት። ይሄ ከሱፍ የሚገኘው ነገር ምግብ ብቻ አይደለም፣ መድኃኒትም ጭምር ነው። ቁስልን ያለሰልሱበታል፣ በዘይቱ ሕክምና ይሰሩበታል። በሌላ መልኩ እንደሚታወቀው የፀሐይን ብርሃን ፈላጊ ሆኖ በጣም የሚገርም የተፈጥሮ ውበት ያለው ነው የሱፍ አበባ። የፀሐይን ብርሃን የሚፈልግ መቼም እንደሚታወቀው ፀሐይ ኢየሱስ ክርስቶስ ነው። የፀሐዩ ሰማይ ደግሞ ፀሐይ የታየባት ሰማይ ድንግል ማርያም ናትና ልጇ ኢየሱስ ክርስቶስ ወይም ደግሞ ከልጇ ከኢየሱስ ክርስቶስ ያልተለየች አበባ ድንግል ማርያም ናት። እንግዲህ እኛ አበባ ብለን ድንግል ማርያምን እያመሰገን ነው። ዝንብ ከአበባ ጋር ህብረት የለውም፣ ንቦች ከአበባ ጋር ህብረት አላቸው። አበባ እንፈልጋታለን፣ እንወዳታለን። መዓዛዋ ይጣፍጠናል፣ መዓዛዋን እንወደዋለን፣ መዓዛዋ ያክመናል። እንዲያውም የሚገርመው አሁን በዚህ በሰለጠነው ዓለም እንኳን በሽታ ሕክምና የሚሰጡ ሰዎች አሉ። ሽታ በራሱ በሽታን ያርቃል ተብሎ ማለት ነው። እና የኃጢአት ደዌ የስጋ ደዌ የሚርቅባት ማለትም መርገም ኃጢአት ይርቅባትን እግዚአብሔር የመረጣት እግዚአብሔር የወደዳት በቃል ኪዳኗ የምታማልድ የምታስታርቀን እናታችን የሱፍ አበባ መዓዛዋ ያማረ የሱፍ አበባ ናትና ዝንቦች ቢያገኟት ምን አንደኛ አይለዩም፣ አበባ መለየት አይችልም። አበባ ከእንጨት ሊለይ አይችልም። ቢያገኝስ ምን ያደርገዋል? ምን የሚቀስመው ነገር የለም። ስለዚህ አሁን ድንግል ማርያምን በሚጠሉ ወይም በማያከብሩ ሰዎች ዘንድ ነገረ ማርያም ቢነገር ንብ ምንድነው ዝንብ አበባ ላይ ሰፍሮ እንደመዋል ማለት ነው። የሚሰራው ነገር የሚያመጣው ነገር የለውም። ስለዚህ ለኛ ድንግል ማርያም አበባችን ናት እና አበባ እኛ ደግሞ የሷ ንቦች እንሆናለን ማለት ነው። ምን ቀስመው ነገር አለን ከሷ። ስለዚህ እንግዲህ በዚህ ምስጢር ከብዙ አንዱን ለመናገር እመቤታችንን አበባ ልጇን ፍሬ ወይም እሷን ፍሬ ልጇን አበባ እያሉ ሊቃውንቱን የሚያመሰግኑበት ጊዜ ተፈጥሮ ከማህሌቱ ስርዓት ጋራ ከአገልግሎቱ ከሰማያዊ ስርዓት ጋራ የተዛመደበት ወቅት በመሆኑ በዚህ ወቅት እመቤታችንን ከልጇ ልጇን ከእመቤታችን እናመሰግናለን። ቤተክርስቲያን ታመሰግናለች፣ ስደቷን ታስባለች ማለት ነው። መልካም ነገር ነው። እንደተባለው ይሄ አሁን ጽጌ ተብሎ መጠራቱ ራሱ ወቅቱ ቤተክርስቲያናችን በብዙ ምስጢር የታጀበ ነገር ነው። ስሙ ራሱ ሲወጣ ብዙ ብሎ ይወጣ አይደለም። ወቅቱም ሲታይ እኮ ያ ወቅት ነው በሀገራችን አይደል? ስለዚህ ወቅቱ ራሱ ዘመነ ጽጌ እንዲባል ያደርገዋል። ሲቀጥል ደግሞ አሁን እንዳነሳው ይሄ እመቤታችን ጽጌ ልጇ ኢየሱስ ክርስቶስም ጽጌ ተብለው ይጠራሉ። ሁለቱም ራሱን የቻለ ትርጉም እንዳለ ያው ማብራሪያውን ሰምተዋል ያው ተመልካቾቻችን። እና አሁን ስንመለከተው ወቅቱ ራሱ ወደዚህ የሚያመጡበት ምክንያት እሱ ይመስለኛል ሊቃውንቱ።
ግንቦት ላይ የነበረን ስደት ወደዚህ ማምጣት ያስፈልገበት መንገድ በእርግጥ ስደቱ 3 ዓመት ከ6 ወር የተደረገ ነው። በአንድ ዓመት ወይም በ6 ወር ያበቃ በ40 ቀን ያበቃ ስደት አይደለም። በዚህ በ3 ዓመት ከ6 ወር ወይም ለ7 መንፈቅ የተደረገውን ይሄንን ስደት እዚህ ላይ እንዲጀምር ወይም እዚህ ላይ እንዲታወስ ማድረጋቸው ከወቅቱ ጋርም እንዲገናኝ ነው። ያኛውን በእስራኤላውያን የክረምት መውጫ ወቅት ነው። ይሄኛም በእኛም ዘንድ ስንመለከተው የክረምት መውጫ ወቅት ነው እና ወቅቶቹም ተመሳሳይነት አላቸው። ይልቁንም ደግሞ ዋናው የጽጌ ወቅት አሁን ይሄ ጥቅምት የጽጌ ወቅት ሆኖ ነው የሚታየው። ምድር በአበባ የምትሞላበት ወቅት ነው። በእነዚህ ወቅቶች ደግሞ ምድር በጣም የምትታወቀው በጣም የማር ወቅት ነው ይሄ ጥቅምት። ለምንድን ነው እንደዚያ የሚሆነው? የአበባ ወቅት በመሆኑ ነው። ንቦች ስራ ይሰራሉ። ዝንቦች እንቆጣ የሚሉት የካምን ይሄ ወቅት አይደለም። እንቆጣ ወጣሽልኝ ያለ የሚሉት አለቃያዩ እንደዛ ሲተርኩ ሰምተናል በሬዲዮ ነው። ያን ጊዜ በነበረው መገናኛ ሁሉ እንቁጣ ወጣሽ ለማለት እንቁጣጣሽ የሚለው ነው። ያው እንግዲህ አሁን ላይ እንቁጣጣሽ ብለን እንጠራዋለን። በእርግጥ አሁን እንኳን እንቁ ጠፍቶ ጣጣዋ የበዛ ይመስላል ጸሐፊው እንዳለ ወቅቱ ነው ግን እንደዛ ያሰኘው አይደል? ይሄ ፍልቅልቅ የሚልበት ወቅት ነው የሚመጣበት ወቅት። ካምና ልጆቹ እንግዲህ እሳቸው እንደሚሉት ሌሎች ታሪክ ጸሐፊዎችም በእርግጥ አሉ የሚስማሙ በዚህ ወደዚህ የመጣው በዚህ ወቅት ነው። ስለዚህ ከሴምና ከያፌት የበለጠ የተሻለ ዕጣ አገኘው እንቁጣጣሽ ብሎ ሰማይ ምድሩ ያማረበት ጊዜ እንዳሉት በጣም ደስ ይላል። እና አገራችን በዛ ወቅት ጥሩ ሸማ የምትለብስበት ጥሩ መጎናጸፊያ የምትደረብበት ወቅት ነውና ወደዚህ ወቅት ማምጣታቸው አባቶቻችን ምድር በለበሰችበት ወቅት እመቤታችንንም እንደዛ ሆና ነው ያገኘናት። በእርግጥ አብባ ነው ያገኘናት። አብባ አፍርታ ነው ያገኘናት። ሳታብብ ሳታፈራ እናውቃትም ነበረ። ግን አበባዋ ፍሬዋ ከተገለጠ በኋላ ማወቅ ጀመርን ማለት ነው። እና በዘመነ ጽጌ ላይ ጽጌን መደረፍ በአበባ ላይ አበባ እንደመደረብ ያለ ነው። በመልካም ምድር በምታጌጥበት ወቅት ጌጣችን ኢየሱስ ክርስቶስ ነው። ለኛ ለክርስቲያኖች የቤተ ክርስቲያን ጌጥና ሽልማት ክርስቶስ ነው። ያንን ማስታወስ መቻላቸው ወይም ያ እንዲታወስ ማድረጋቸው በዚህ ወቅት ከዚህም አንጻር የተደረገ ነው በቤተ ክርስቲያናችን ስርዓት ስንመለከተው ማለት ነው። ከዛ በተጨማሪ እንግዲህ ይሄ ምንድነው ይሄ የጽጌ ወቅት የሚባለው አሁን አበባውን እናየዋለን በዛ እንደሰታለን እንጂ ፍሬውን ተመግበን ደግሞ የምንደሰትበት ወቅት አይደለም። ኢየሱስ ክርስቶስንም አይተነው በታምራቱ በትምህርቱ የምንደሰትበት ወቅት ነው እንጂ ስጋውን በልተን ደግሞ ጠጥተን የምንድንበት ወቅት ገና ነው ወደፊት። አበባ የተስፋ ወቅት ነው። ምክንያቱም ምድር አበባ እንደዛ አጊጣ ስንመለከታት ወደፊት የሚመጣው ዘመን እጅግ ያማረና የደስታ ዘመን እንደሚሆንልን ምንም ጥርጥር። የክረምት ወቅትም ደግሞ አልፏል ታውቃለህ። ይሄ የመከራው ዘመን ማለት ነው። ዝናብ የወረደበት ምድር የበለዘችበት ወቅት ማለት ነው። ጎርፍ እየሄደባት ያለቀሰችበት ወቅት። ይሄ ልክ መንታ እንደወረደበት ፊት እንደወረደበት ጉንጭ እንትን ያለችበት ይታወቅ ነበር። ክረምት ላይ ማለት ነው። ጎርፍ የሄደበት ይታወቅ ነበር። ያ ሁሉ ነገር አልፎላት ነው። ተመልከት እንግዲህ አሁን በጣም እያጌጠች የመጣችበት ወቅት ነው እና በዚህ ወቅት ላይ ነው ይሄ ነገር እንዲታወስ ያደረጉት። አሁን የኛም የተስፋ ጊዜ ነው። ድንግል ማርያም ክርስቶስን ይዛ ወደ አፍሪካ ምድር ስትሰደድ ያዩት ሁሉ በተስፋ የሚቀበሉት ወተባህላ ወልደ ሲያት አይደል ምንለው በአረጋዊ መንፈሳዊም ጠቅሶታልና እነዚህ ልጆች ሁሉ ኑን ራእዮ ለወልደ መንክራት ኑን ነው እየተባባሉ ይመጡ ነበረ እንደተባለው ሁሉ ማለት ነው። ሶምሶን ወደ ሞተው አንበሳ በገባ ጊዜ ከአንበሳው ማር አገኘ አይደለም እንለው ማር አገኘ ከሞተው አንበሳ ማር አገኝቶ ደስ ተሰኝቷል። ያንን ህዝቡ በወሬ ነው የሰሙት። ያየ እሱ ራሱ ብቻ ነው ከዚያም የበላ ማለት ነው። እና ከበላተኛ አፍ ማር ወጣ ከሞተው አፍ ጥፍጥ ተገኘ የሚል ንግግር ተናግሯል። በመጽሐፍ መሳፍንት ላይም ተጽፎ ታሪክ ሆኖ እናገኘዋለን ማለት ነውና ይሄ ምን ማለት ነው? ይሄንን ያዩ በመንፈስ ያዩ የተረዱ ነቢያት ነበሩ፣ ነገሩን። ከዛ አሁን ማሩ ተገኝቶ የታየበት ወቅት ነው ለማለት ነው። ስለዚህ ባጭሩ ይሄ የማር ወቅት ነው።
ይሄ ማር ደግሞ ማያጣፍጠው መራራ ነገር የለምና ምሬታችንን ሁሉ ሊያጠፋ የመጣው ኢየሱስ ክርስቶስን ይዛ የመገኘቷ ምስጢር በዚህ ወቅት እንዲታይ የተደረገ ነው የሚመስለው። በቤተ ክርስቲያናችን አባቶቻችን ይሄንን ሲሰሩ እነዚህን ሁሉ ነገሮች እንድናስታውስ ነውና ስለዚህ የጽጌን ወቅት የምናስታውስባቸው በጣም ብዙ ነገሮች አሉ። ጽጌን በጽጌ ላይ ደርበን እያከበርን መሆናችንንም የቤተ ክርስቲያናችን አባላት የሆኑ ክርስቲያኖች በጠቅላላ ሊያውቁት የሚገባ ነው። ጽጌ ኢየሱስ ክርስቶስ ነው እንደተባለው ጽጌ ድንግል ማርያም ናት። ይሄንን ትርጓሜ ያሰብን ነው። እንደውም ማህሌተ ጽጌው አሁን ራሱ ጽጌው ማህሌተ ጽጌ ነው የሚባለው። ማህሌቱ ራሱ ማህሌት እና ሲጀምር መልኩ በራሱ በዚህ ወቅት የሚደረሰው ድርሰት ጽጌ አስተራይ ሰሪ ጾም አጽሙ ነው የሚለው። በምድራችን ላይ አበባ መታየት ጀመረ፣ ከአጽሙ ወጥቶ መታየት ጀመረ ብሎ ነው የሚናገረው። ስለዚህ እመቤታችን ቅድስት ድንግል ማርያም በአበባነቷ ወቅት አግኝተናታል። ያውም ደግሞ ፍሬዋን ይዛ ኢየሱስ ክርስቶስን ፍሬ አድርጋ ይዛ የተገለጠችበት ወቅት ነው። ምድራችንንም የባረከችበት የጎበኘችበትም ወቅት ነው። አፍሪካ ስንል ወደኛም ሀገር የተሰደደችበት ነው አይደል? ያው የኛም ሀገር አፍሪካ ነው። እንግዲህ በታሪኩ ልዩነት ያላቸው ሰዎች ቢኖሩ መጻሕፍት አሉ። ወደ ኢትዮጵያችንም ቢሆን ታሪኮች መጻሕፍት አሉ። የኢትዮጵያ ቤተክርስቲያን እንደው እኔ እውነት ለመናገር በታሪክም እንኳን ባይሰነድ በትውፊትም የሚነገረውን እንኳን ለማመን እንገደዳለን። ምክንያቱም ይሄ ወደ ግብጽ ከመጣች ወደዚህም የመምጣቷ እድል ሰፊ ስለሚሆን ነው። በዚያም ላይ በትውፊት እና ቦታዎችም ላይ በሚተረኩ ታሪኮች ማለት ይሄ በእኛ ብቻ አይደለም። ከዚህ በፊትም አንስቼዋለሁ ይመስለኛል እንጂ የሌሎችም ሀገሮች ላይ አፈ ታሪክ እንደ አንድ የታሪክ ማስረጃ ሆኖ ሲጠቀስ እናያለን። እንደውም በጣም ልዩ የታሪክ አጻጻፍ ያየሁት ከመምህር ግርማ ባቱ ነው። መምህር ግርማ ባቱ የቤተክርስቲያን ታሪክ ከመጀመሪያው እስከ 6ኛው ክፍለ ዘመን የሚል ክፍል 1 ወይም ቅጽ 1 ማለት ነው መጽሐፍ አላቸው እና እዛ መጽሐፍ ላይ እንደ ዋቢ ከጠቀሷቸው ነገሮች አንዱ አፈ ታሪክ ነው። ከመምህር ገሌ የተገኘ ተብሎ ማስረጃ ህያው የሆኑ ሰዎች ህያው ምስክር እኮ ነው። ታሪክ ከህያዋን ምስክሮችም ሊገኝ ይችላል። ይሄ ታሪክ ነው፣ ሃይማኖት አይደለም። በጉባኤም ቃለ መምህራን እየተባለ ይጠቀሳልና ቢጠቀስ እንደ ነውር የሚቆጠር አይደለም። ስለዚህ ኢትዮጵያ ውስጥ መታለች ብለን እናምናለን እኛ ኢትዮጵያውያን። በዚያ የጎበኘችን ወቅት ነው ብለን ስለምናስታውስ ይህንን ወቅት እንግዲህ ዘመነ ጽጌ ብለን ለእመቤታችን ክብረ በዓል እንደ ክብረ በዓል አድርገን ነው እንግዲህ የምንቆጥረውና እነዚህ ምክንያቶች ይህንን ወቅት ዘመነ ጽጌ እንድንለው አድርገናል። ሀገሮቹን ነው የማስበው። በእርግጥ መጽሐፍ የተጻፈ አለ መምጣቷን የሚናገሩ ግን ደግሞ እኔ በጣም የሚገርመኝ እንደውም አንዳንድ አካባቢዎች ያው እንግዲህ ዘመናዊው ፖለቲካ የተበላሸው እያጠፋቸው ስም እየቀየረ ነው እንጂ ሀገረ ማርያም፣ ተዝካረ ማርያም የሚባሉ ቦታዎች መቼም ዝም ብሎ አንድ አካባቢ ያለምን ምክንያት ተዝካረ ማርያም ሊባል አይችልም። እኔ እንደሚገባኝ ሀገረ ማርያም ሊባል የሚችለው ወይ አልፋበታለች በዚያ ቦታ። አሁን ይሄ ተዝካረ ማርያም የሚባልን የማውቀው አሁን በዚያ እንዳለፈች ገበሬ ሁሉ ነው የሚያውቀው በትውፊቱ ማለት ነውና ተዝካረ ማርያም ነው የሚባለው ሀገሩ በራሱ። በዛ ላይ የሚተረኩ ታሪኮች አሉ። ጣና ቂርቆስ ላይ የቆየችው መቆየት የሚናገሩ አሉ። ከዚያ በመነሳትና ተሰደደች ስንል ስደቱ የግብጽ ደርሶ መልስ እንደማይሆን ነብዩ ዕንባቆምም የተናገረውን ይዘው የሚተርኩ ሊቃውንት አሉ። የኢትዮጵያ ድንኳኖች ወይም የኢትዮጵያ ተራሮች ሲደነግጡ አየሁ የሚለው የደስታ ድንጋጤን አስመልክቶ ማለት ነውና ትክክል ነው። የመጣች በኪደተ እግር የባረከችው በድርሳነ ዑራኤል ነው ደግሞ አስራት የሆነላትን ህዝብ ይሄ ህዝብ መልሶ ያመሰግናታል ማለት ነው። የቃል ኪዳን እናቱ ደጅ የሚጠናም ህዝብ እኮ ነው። በታሪክም እንደምንመለከተው ልክ እንደ እስራኤል ደጅ ጠና የነበረ ህዝብ ነው። ኦሪት ነው የተቀበለ ማለት ነው እና መስዋዕት እየሰዋ የጠበቀ ህዝብም ነው፣ ይገባውማል ለማለት ነው። ይህንን እንግዲህ በዚህ ካየን እንደው ከዚህ ቀጥሎ ከዚህ ጋር አብረን ብናነሳው ጥሩ የሚሆነው የስደትን በተመለከተ ነው። እንግዲህ አሁን ወቅቱ ዘመነ ጽጌ ብለን ስናነሳ ታሪኩ ምንድን ነው? ዋናው ታሪክ ብለን ስናነሳ ስደት ነው የሚነሳው። ስደት ሰፊ ጉዳይ ነው። በእርግጥ አሁን ስደት እንደው ወደ ክርስቶስ ስደት ከመግባታችን በፊት በራሱ ስደት ምንድን ነው ብለን ስናነሳ መጀመሪያ የሚተረከው የአዳም ስደት ነው አይደል? ከገነት ወደዚህ ዓለም ያደረገው ስደት ነው። እንግዲህ የስደት መነሻው እሱ ነው የሚሆነው።
በመንፈሳዊ እይታ ስናየው ርሂቅም እግዚአብሔር ነው። ያው ስደት ብለን ስናነሳ በስጋዊ አይን ስንመለከተው ደግሞ ከቦታ ወደ ቦታ የሚደረግ በተለይ ደግሞ ርስት ሆኖ ከተሰጠውና ኑርበት ተብሎ ከእግዚአብሔር ዘንድ ከተበረከተለት ቦታ ለቆ መውጣት የሚያመለክት ነው የሚሆነው። አዳምንም ስንመለከት ልክ እንደዛው ነው። ከገነት ሲወጣ ርስቱ እሷ ነበረች። ይሄኛው የእንስሳት አራዊት ዓለም ነው። ከዚህ የሄዱ ግን እንስሳት አራዊት ያመሰግኑት ይገዙለትም እንደነበረ ታሪክ ገድለ አዳም ሌሎችም ታሪክ መዛግብት እንደሚያስረዱን ማለት ነው። እና ከዚያን ጊዜ ነው እንግዲህ የምንጀምረው። ከዛ በኋላ በጣም ብዙ ሰዎች ለስደት ተዳርገዋል። በመጽሐፍ ቅዱስ ውስጥ የምናገኛቸው የስደት አይነቶች እኔ በተረዳሁት መጠን ሁለት አይነት ይመስሉኛል። አንደኛው ወዶ የሚደረግ ስደት ነው። ሁለተኛው ደግሞ በሆነ አስገዳጅ ምክንያት የሚደረግ ስደት ነው። በአስገዳጅ ምክንያት ከሚደረጉ ስደቶች አንዱ የአዳም ነው። ምክንያቱም ኦሪት ዘፍጥረት ምዕራፍ 3 ቁጥር 23 ጀምሮ ስንመለከት መላእክት ናቸው ያስወጡት ነው የሚለው። ገነትን ለቆ መውጣት ግዴታው ስለነበረ በገነት የሚኖር ሰብእና አልነበረውም። ክብሩን ለቋል። ክብር የሌለው ሰው የሚኖርባት ስፍራ አይደለችም ገነት፣ የጻድቃን ማደሪያ ናት። ስለዚህ ከጻድቃን አንዱ ያልሆነው አዳም እዛ ሊኖርባት አልተፈቀደለትም፣ ወጣ። ይሄ ያለ ፈቃድ የተደረገ ስደት ነው፣ በአስገዳጅ ምክንያት። ከዛ በኋላም ወደ ምድራችን ታሪክ ስንመጣ በልዩ ልዩ ምክንያት ስደት ገጥሟቸዋል ሰዎች። ያ ማለት ምንድነው? በረሃብ ምክንያት አንዱ እሱ ነው። ዘፍጥረት 12:10 ጀምረን ስንመለከት በረሃብ ምክንያት የተደረገ ስደት እናገኛለን። ዘፍጥረት 20 ላይ እንዲሁ አለ በረሃብ ምክንያት የተደረገ ስደት። ያዕቆብ በኋላ ያደረገው ስደት ራሱ በረሃብ ምክንያት የመጣ ስደት ነው። በጦርነት ምክንያት ጦርነትም በራሱ ይህን ያመጣል። የተፈጥሮ አደጋዎችን በራሳቸው በዘመናችንም እንደምናየው ከቀያችን ከምድራችን ሊያፈናቅለን የሚችል ነው ስደት ብለን ስንመለከት። ምናልባት የጥጋብ ስደት የባለጸጋ ልጅ እሱ ደግሞ የሚገርም ነው። የጥጋብ ስደት በልዩነት ሊታይ የሚገባው ነው። እውነት እኔ እንዲያውም አላሰብኩትም ነበረ እሱ ደግሞ በጣም የሚገርም ነው። ለምዕመናኑ ግልጽ እንዲሆንላቸው በተለይ ሉቃስ 15 ላይ ያለው ከቁጥር 11 ጀምሮ እስከ መጨረሻ ያለውን ታሪክ ቢመለከቱ በደንብ መረዳት ይቻላል። ይሄ ሰው በእርግጥም በጥጋቡ ነው የተሰደደው፣ ከቤት መውጣት ፈልጎ ማለት ነው። ሀበኒ መክፈል ተርስ ዘይረክፈን ነው አይከ በቃ እድል ፈንታይን ስጠኝ እሄዳለሁ ብሎ የሄደ የኮበለለ ሰው ነው። ይሄ በእርግጥ በሌላ አነጋገር ኮብላይ ተብሎ ይጠራል። ኮብላይም ቢሆን ግን ስደተኛ ነው። ምክንያቱም ርስቱን ቤቱን ለቋል። በኋላም ለመመለስ ይቅርታ ኢኮኖሚ ይመጣው ሌላ ቦታ የለውም፣ ሌላ ሀገር የለውም። ስለሌለው ተመልሶ የግድ ወደዚህ መምጣት ማረፍ ከፈለገ ወደዚህ መምጣት አለበት ማለት ነው። ይሄ እኔ እንዲያውም አላሰብኩትም ነበር። ይሄ በልዩነት በእርግጥም ወይም እንደ ሶስተኛ አድርገው የስደት አይነቶች ብለው ሊወስዱት የሚችሉ ነው የሚሆነው ማለት ነው። በፈቃድ የሚደረግ ስደት ግን ለእግዚአብሔር ብሎ የሚደረግ ስደት ነው። ልክ እንደ አብርሃም ማለት ነው። እንጻ እምብሔርከ የሚለውን ይሄ ዘፍጥረት 12:1 ጀምረን ስንመለከት ከሀገር ከርስት ውጣ ወደ ማሳየ ምድር የሚል ነው የተደረገው ስደት። አሁን የኖህን ስንወስድ የቦታ አይደለም፣ ወደ መርከብ ግባ የኖህን ስንወስድ ማለት ነው ወደዛ ነው ግባ ያለው። የአብርሃም ግን ከዛ የተለየ ሆኖ እናገኘዋለን። በኋላ ሎጥ እሱም ተከትሎ ወጥቷል። በእርግጥ ሎጥም በቅድስናው እንደ አብርሃም በመጽሐፍ ቅዱስ የተመሰከረለት ሰው ነው። ሆኖም ሎጥ እንደ አብርሃም ባለ ጥሪ መምጣቱን የሚናገር አለ አይቻለው ግን እንደዛ አይነት። ሆኖም ግን በቅድስናው እግዚአብሔር እንዴት እንዳተረፈው ዘፍጥረት 19 ላይ ታሪኩ ተመዝግቦ እናገኛለን። ዘፍጥረት 13 ላይ ስንመለከት የምድሪቱን ልምላሜ ተመልክቶ እዛ ሰፍሮ ይኖር የነበረ ሰው እንደሆነ ግን እንረዳለን ማለት ነው። ይሄ ምንም እንኳን ቅድስናውን ባያጣም ኑሮውን ለማሻሻል ግን ከአብርሃም ከወንድሙ ጋር አብሮ እንደነበረ መረዳት እንችላለን ማለት ነው። ባጭሩ በፈቃድ የሚደረግ ስደት ስለ እግዚአብሔር ብሎ የሚደረግ ስደት ነው። ዛሬም ይደረጋል። ቅዱሳን ስለ ክርስቶስ ብለው ቤታቸውን፣ ንብረታቸውን፣ ሚስታቸውን፣ ልጆቻቸውን ሁሉንም ጥለው ማለት ነው ይሰደዳሉ። ሐዋርያት የገሊላ ሰዎች ናቸው አይደል? ከገሊላ ከተማ ሮም ድረስ ሂደው መንበረ ፓትርያርክ መስርተው ኖሩ። ግብጽ ድረስ መጥተው አስተማሩ፣ ዓለምን ዞሩ እንላለን። ይሄ የተደረገው በፈቃድ የተደረገ ስደት እንለዋለን። ይሄ ራሱን ችሎ እንግዲህ ከክርስቶስ ስደት ጋር ተያይዞም ሊመሰጠር የሚችል እንደሆነ ያው በቤተክርስቲያናችን ትምህርቶች ይታወቃል። ይሄን አስመልክቶ እስኪ
እኔም እንደ መግቢያ ነው ይሄንን ሐሳብ እንደው ሰፊም ስለሆነ ጉዳዩ አንዳንድ ሐሳቦች እንስጥበትና ወደ ሌላው ደግሞ እንሄዳለን ማለት ነው። እኔም ስደቱ ላይ የሚታየኝ የመጀመሪያው ትልቅ ነገር እስካሁን እንዳለ ሆኖ ሁሌም የሚገርመኝ ቃል አለ እዚሁ ማቴዎስ 2 ላይ በተተረከው ስለ ስደቱ ምናልባት ቁጥር 14 ጀምሮ ከሆነ ቁጥሩ ምዕራፍ 2 ላይ ከ13 ጀምሮ ባለው ቃል የሚደንቀኝ ሁለቱ መልኮች አሉ። የመጀመሪያው የህፃናቱ እና የጌታችን የኢየሱስ ክርስቶስ ጉዳይ። በመጀመሪያ እኔ ይህን ስደት እንዲከሰት ያደረገው ማለት ምንም እንኳን ሌላ መንፈሳዊ ዓላማዎች ምስጢራት ቢኖሩትም ስደቱ ነገር ግን ለመሰደድ ምክንያት የሆነ አንድ ባለስልጣን አለ፣ ሄሮድስ አይደለ? ይህንን አንዳንድ የቤተ ክርስቲያን ታሪክ ምንድነው ስለሱ የጻፉ ሰዎች ስለ ሄሮድስ የጻፉ ሰዎች በጣም የሚገርመኝ ይሄ ፓራኖይድ የሚባል የስነ ልቡና ችግር ነበረበት ይሉታልና ምንድነው ብዬ ሳይ ሁሉ ይገለኛል ብሎ መጠርጠር ዝም ብሎ እንዲሁ በቃ ያላሰረው ጀነራል የስነ ልቡና ጥናቶች በኋላ ላይ ያጠኑት መሰለኝና ያረገውን እያንዳንዱን ታሪክ ሲያዩት ያላሰረው ባለስልጣን የለም። እንዲሁ ሲያየው ምናልባት ሳያየው ምናልባት እንዲሁ ሐሳቡ ወደ ሌላ ሄዶ እሱ እንዳሰበው እሱ እንደወደደው እሱ እንደሚገምተው የተለመደውን ነገር ያላደረገለትን ባለስልጣን ሁሉ ሲያስርና ሲገድል የነበረ ሰው ነው። በሌላ መልኩ ደግሞ ምናልባት ጭካኔው በህፃናት ላይ ብቻ ሳይሆን እንደው ከራሱን ጀምር ብዬ ነው ሚስቱን ያስገደለ ሰው ከሌላ ሰው ጋራ ተመሳጥራለች ብሎ ሁለት ልጆቹን እንዳስገደለም ታሪክ ተጽፎ አይቻለሁ። እና በጣም የሚደንቅ ሰው ነው። እና ይሄን የስነ ልቡናውን ችግር የሀገር መልክ ሰጥቶት ሀገር አስለቅሷል። ለጌታችን ለኢየሱስ ክርስቶስ የስደት ምክንያት ሆኗል። ቅድም እንዳልኩት ስደቱ ብቻ የፍርሃት ብቻ ባይሆንም ማለት ነው። እና ይሄ ሰው ከዲያብሎስም ከሰባ ሰገልም ድምጽ ሰምቷል ማለት እሱን ሊገዳደር እንግዲህ በዚያ ፍርሃቱ ነገስታት የገበሩለት ህፃን ተወለደ። ይሄን ፍርሃት ይዞ እንግዲህ ማሰብ ለልጆቹ ያላዘነ ለሚስቱ ያልራራ ለወዳጆቹ ጨካኝ ልብ የነበረው ይሄ የስነ ልቦና ተጠቂ የወርቅና ዕጣን ከርቤ የተገበረለት ህፃን ሲሰማ ምን ሊሆን እንደሚችል ግልጽ ነው። አብዷል። ስለዚህ በዚህ እብደት መሃል ሆኖ ሀገር ሲመራ የተወለደው ንጉስ ያይሁድ ንጉስ ባገኛችሁት ጊዜ መታችሁ ንገሩኝ እኔም እሰግድለት ዘንድ ብሏል አይደለ? ያው እንግዲህ ተርጉማን እሰግድለት ዘንድ የሚለውን እንድገለው ብሏል። በኋላ ዲያብሎስም እንደነገረው ተርጓሚያን ደግሞ ነገሩን ሲያስፈልገው ሲያጣው ግብጽ ለግብጽ ይዞርልሃል ብሎ ነገረው አይደል የሚለው። እንደውም ዮሐንስ አፈወርቅ በዚህ በሃይማኖታዊ መጽሐፉ ሄሮድስን ክርስቶስ እዚያ አለ ብለህ ነገርከው እሱን ልታስገድለው እስኪ እኔንም ንገረኝ የት እንዳለ ጌታዬ እኔ እንደሱ ልገለው አይደለም እሰግድለት ዘንድ ለኔ መንገዱን አሳየኝ እስኪ ይላል። በዚሁ አጋጣሚ ሰይጣን ለጥፋት ከሆነ ክርስቶስን ያሳያል። ግን ሄደህ እንድታመልከው አይደለም እንድትሳለቅበት ማለት ነው። እዚያ አለ ብሎ ለመዳን አይደለ ለጥፋት ደግሞ ወደ ክርስቶስ የሚያደርስ መሪው ለካ ከተሳሳተ መንገዱ ትክክል አይሆንም። መሪው ዲያብሎስ ወደ ክርስቶስ ሰራዊቱን እንዲሄዱ እንዲከተሉት መንገዳም መርቷል ዲያብሎስ። እና አይሁድንም ይጠይቃል ዮሐንስ ንግራው አይሁዳዊንም ይጠይቃል። ይሄንንም ዲያብሎስን ራሱን ይጠይቀዋል። ያን ያሳይተው አይደል ወይ ለምን ማታሳየኝ? አይሁዳዊውንም እኮ ያነሳው እዚህ ላይ አብሮ ሊነሳ የሚችል ነው። ምንድነው ባይቴ የተወለደ ክርስቶስ ብሎ በጠየቃቸው ጊዜ ትክክለኛውን ነገር ነው የነገሩት። ለዛ ነው ይሄንን ስናይ ሄሮድስ በዲያብሎስም ታግዞ የክርስቶስን መከራ ወይም የድንግል ማርያምን መከራ እንዲጀምር ምክንያት ሆኗል፣ ወይም ደግሞ ለስደቷ ምክንያት ሆኗል። እና እዚህ ውስጥ ይገርመኛል ያልኩት ምንድነው በዚያን ዘመን እንግዲህ ታሪክ ጻፊዎች እንደነገሩን 144,000 ህፃናት ነበሩ በዙሪያው በኢየሩሳሌምና በዙሪያው። እርዳታ ይመጣል ተባለ ያው እንዲሰበሰቡ። በጣም የሚገርመው የሚገለውን ህፃን እንኳን ለይቶ የማያውቅ ሰው ነው። እውነትም በሽተኛ መሆኑ በዚህ ይታወቃል። ይሄ ሰው ማለት እናቱ ማን እንደሆነች ህፃኑ ምን እንደሚመስል እንኳን መረጃ የለውም። ስለዚህ ያው ከነዚህ አንዱ ሊሆን ይችላል። እድሜው ብቻ ነው መረጃ ይችላል። እድሜው ብቻ ነው የሚያውቀው። ዘክሪ ያመጣው ዘይነስ የሚለው በጣም የሚገርም እኮ ነው። በአንድ ህፃን ምክንያት ሁሉንም መግደል ከነዚህ አንዱ ሊሆን ይችላል ብሎ እና ይሄንን መተርጉማን ምን ብለው ተረጎሙት?
ምንድነው እዚህ አሁን በዋናነት እንደው እንዲነሳ ብዬ የማስበው ድንግል ማርያምን በጓሮ በር ሸኘ ቅዱስ ገብርኤል ሕፃኑንና እናቱን ይዘው ወደ ግብጽ ሽሽ ብሎ ለእናቱ ለድንግል ማርያም አዝኖ ለፈጣሪው እናት አዝኖ ቅዱስ ገብርኤል እሷን በጨለማ እንድትሰደድ ከሞት እንድታመልጥ አድርጎ ከሸኘ በኋላ እነዚህን 144,000 ሕፃናትን ለወለዱ እናቶች ለምን ነው ያላዘነ? እንደው ለአንዱ እንኳን እርዳታ የለም ለምን አላለም? ለህይወት ምክንያት ሊሆነን የመጣ ክርስቶስ ለምንድን ነው ለሞት ምክንያት የሚሆነን? ለሐዘን ለልቅሶ ለምንድን ነው ምክንያት የሚሆነን የሚለውን ሲፈታ ምን ይለዋል? ስለነዚህ ሕፃናት መልስ የሚሰጠው ማቴዎስ 27:25 ቁጥሩን ካልተሳሳትኩ ጲላጦስ እጁን የታጠበበት ነው። ማቴዎስ 27 ላይ አለ ቁጥር 25 እንደዛ አካባቢ እኔ ከዚህ ጻድቅ ሰው ደም ንጹህ ነኝ ብሎ ጲላጦስ እጁን ታጥቧል። ይሄ ማለት ክርስቶስ በስጋ በተወለደ 33 ዓመት ሆኖታል ማለት ነው። እነዚህ ሕፃናትም ሲታረዱ ያኔ ክርስቶስ ሲሰደድ በነበራቸው እድሜ ሲታይ የ2 ዓመትና የ1 ዓመት ሕፃናት ናቸው። ቢያድጉ በዚህ እድሜ ነው የሚሆኑት፣ ወጣቶች ነው የሚሆኑት ማለት ነው። ያ ማለት ነው ጲላጦስ እኔ ከዚህ ጻድቅ ሰው ደም ንጹህ ነኝ ብሎ እጁን ሲታጠብ አይሁድ ምን አሉ? ደሙ በእኛና በልጅ ልጆቻችን ይሁን። ስለዚህ እነዚህ ሕፃናትም ወጣቶች ናቸው። ከአባቶቻቸው ጋራ ከኩዮቻቸው ጋራ ደሙ በእኛና በልጅ ልጆቻችን ይሁን፣ ክርስቶስ ይሰቀል፣ በርባን ይፈታ ብለው ይጮሃሉ። እና ይሄንን ምን ብሎ ተረጎመው? ከመይሳተፉ በክየ ወደመ ክርስቶስ ምስለ አበዊሆሙ፣ የክርስቶስን ደም በማፍሰስ ከአባቶቻቸው ጋር እንዳይተባበሩ በልጅነት ጠራቸው ይላል። በእርግጥ ነው አሁን እናቶችን ሆኖ ወላጆችን ሆኖ ቤተሰብን ሆኖ ማሰብ ዛሬም ድረስ ይሁን ከዚህም በኋላ ያንንም ቢሆን እንዲያው ጉልበተኛ በጉልበቱ ተመክቶ እንደፈለገ ሰውን ሲጨፈጭፍ ሲገድል በእውነት ምድራዊው ንጉስ እንዲህ ጨካኝ ሲሆን ሰማያዊው ንጉስ ለምን ጨከነ? ምድራዊው ባለስልጣን እንዲህ ሲጨክን ሰማያዊው ባለስልጣን ለምን ዝም አለ? ለሚሉ ሰዎች ይሄ መልስ ይመስለኛል። ይህ ዓለም ሰራኢ መጋቢ አለው፣ ተውባ ያለው ፈጣሪም አሳላፊም አለው። ግን አንዳንድ ጦርነቶች አንዳንድ ሞቶች እኛ ሳንረዳቸው እግዚአብሔር ባወቀ የሚያመጣቸው ነገሮች አሉ። እነዚህ እናቶችና ወላጆች ወይም ጎረቤት ሰው የትኛውም ሰው በወቅቱ የሕፃናቱን እልቂት አይቶ የክርስቶስን መትረፍ አይቶ ምናልባት ይህ ዓለም በቃ ተመልካች የሌለው ለጉልበተኞች ብቻ ተላልፎ የተሰጠ እንደሆነ ሊያስብ ይችላል። ዛሬም በነገራችን ላይ እግዚአብሔር የለሾች ከሚያነሷቸው ብዙ ጥያቄዎች የመጀመሪያውና ዋነኛው ይሄ ነው። እግዚአብሔር ቢኖር ኖሮ ጉልበተኞች እንዲህ አይነት የዓለምን ነገር እያበላሹ ሌላው ጠግቦ ሌላው ተርቦ ሌላው በጣም ጠግቦ ግድግዳ ተንተርሶ ሌላው አስፋልት ላይ ወድቆ እያደረ ለምንድን ነው እንዲህ የሚሆነው? ጦርነቱ ምኑን ያዩና እግዚአብሔር ቢኖር ኖሮ ጣልቃ ገብቶ ያስተካክለው ነበር የሚሉ እንግዲህ እኛም ማናውቀው ብዙ ምክንያት አለ። የገባን እነዚህ ሕፃናት ምክንያትን ግን ስናይ በኋላ በመንፈስ ቅዱስ የተቃኙ ሊቃውንት ሲተረጉሙት ምናልባት ወላጆቻቸው ለጊዜው አስበው ምናልባት ቢበዛ 70-80 ለሚኖሩት እድሜ አስበው መኖራቸውን ይፈልጋሉ የልጆቻቸውን። እግዚአብሔር ግን ዘላለማዊውን አሰበ። ስለዚህ በወላጆቻቸው ርግማን ሳይረክሱ ወይም ደግሞ በወላጆቻቸው በታላላቆቻቸው ክፋት ሳይተባበሩ የክርስቶስን ደም ሳያፈሱ ንጹህ አበቦች ሆነው እንደውም አንዱ አበባ እነሱ ናቸው። በዚህ ወቅት ሌሎቹ የክርስቶስ አበቦች ለክርስቶስ የተቀሰሙ አበቦች ናቸው የሚታዩ። እንደዚያ ነው። ከስጢፋኖስ ሁሉ ይቀድማሉ አይደለም? እነዚህ ያኛው ልዩነቱ እሱ ሲሰብክ ነው የሞተው በክርስቶስ ምክንያት፣ እነሱም ግን ስለ ክርስቶስ ነው የሞቱት ወይም በክርስቶስ ምክንያት ነው የሞቱት። ስለዚህ እኔ የመጀመሪያው የሐዲስ ኪዳን ሰማዕታት ሁሉ ይመስሉኛል እንደዛ እንደው ያው ስላልሰበኩ ነው አፍ አውጥተው ወንጌል ስላልመሰከሩ ካልሆነ በክርስቶስ ምክንያት ነው የሞቱት። ስለዚህ ዋልቦዛ ላይ ያለ ኢቲማይሌት እኮ ሰማዕትነታቸውን ያሳያል። ከ144,000 ሕፃናት ውጪ ይቺን የሕፃናትን ዝማሬ የሚዘምራት የለም የሚያመሰግናት የለም ብሎ አባ ሕርያቆስ የተናገረላቸው ማለት ነው። እና ባጭሩ ለማሳጠር በክርስቶስ ስደት ላይ ክርስቶስ ጊዜው ደርሶ እስኪሞት ድረስ እናቱ ድንግል ማርያም ወደ ምድረ አፍሪካ ስትመጣ ስትሰደድ 144,000 ሕፃናት ግን በክርስቶስ ምክንያት ሞተዋል። ምን ያህል ፈቃድ እግዚአብሔር ምን ያህል የእግዚአብሔር ሐሳብና የኛ ሐሳብ የተለያየ እንደሆነ ማሳያ ይመስለኛል። በጣም ወላጆች እንደው እግዚአብሔር ቢኖር የኛ ልጆች ይሄ መከራ ሊደርስባቸው አይገባም ነበር፣ ይሄ ሞት ሊደርስባቸው አይገባም ነበር ብለው ያስባሉ። ደግሞ ማሰባቸው አይቀርም። ነገር ግን እግዚአብሔር ይሄን ለምን እንዳደረገው ተጻፈ። በኋላ በኃጢአት እንዳይተባበሩ ልጆች
አድገው ክርስቶስ ይሰቀል እንዳይሉ የወንበዴ ወዳጆች እንዳይሆኑ አስቀድሞ ጠራቸው፣ አስቀድሞ ወሰዳቸው። እግዚአብሔር ትክክል ነው፣ እግዚአብሔር አይሳሳትም። ያኔም ዛሬም ነገም ሊሳሳት የሚችል አምላክ የለንም ነው። እንግዲህ ስለ ስደቱ ሳስብ የመጀመሪያው ይሄንን ነው የምለው። መቼም የስደቱ ጉዳይ ሲነሳ አባቶቻችን ይህን ለካሳ ክርስቶስ ያደረጋቸው ነገሮች ሁሉም ካሳ ናቸው። ከመወለዱ ጀምሮ ለእኛ ጥቅም ናቸው። ከመጸነሱ በማኅፀነ አንስት ማደር በራሱ ያስፈለገበት አንዱ ምክንያት ማኅፀነ አንስትን ቅዱስ አድርጎ ለእኛ ቅዱስ መካን አድርጎ ለመስጠት፣ ኃጢአት የምንሳተፍበት የነበረው መርገም የምንካፈልበት የነበረውን ቦታ ለመቀደስ መርገም አልባ ኃጢአት አልባ አድርጎ ለመስጠት የተደረገ እንደሆነ ነግረውናል። እና ልደቱም ልክ እንደዛው ልደትን ሰጥቶናል። ልደተ ስጋ ነው እሱ፣ የኛ ደግሞ ልደተ መንፈስ እንድናገኝ ረድቶናል። እና ይሄ ብዙ ጊዜ የምንለው ጉዳይ ነው። ስደቱም ልክ እንደዛው አሁን ኢየሱስ ክርስቶስ በመሰደዱ ምክንያት በጣም ብዙ ነገሮችን መልሷል። ለመናፍቃን ምላሽ ሰጥቷል፣ ለእኛ ደግሞ ካሳ ሆኖናል። እኛም ራሳችን ለሃይማኖታችን ማጠየቂያ ማስረጃ ሆኖልናል። ይሄ አሁን የስደቱን ታሪክ ስናነሳ ቀደም ከጠቀስነው ከማቴዎስ 2:13 ጀምረን ማለት ነው ስናነሳ ከላይ የተረክነው ነገር በጣም የሚገርም ነው። ከታች ደግሞ የምንተርከው ነገር በጣም የሚገርም ነው። ሁለቱም በጣም የተለያዩ ናቸው። እዛ ላይ ነገስታት የሰገዱለት፣ እዚህ ላይ ደግሞ አንድ ንጉስ ያሳደደው ሰው ታሪክ ነው የምናነሳው። እንግዲህ አስብ፣ እዛ ላይ 3 ነገስታት ናቸው የገበሩለት ብለን ሰብአ ሰገል ብለን፣ ለዚያውም ደግሞ በጣም ጥበበኞች ሰዎች እንደሆኑ ነው የተነገረው። እዚህኛው ላይ ደግሞ እዛው አንድ ምዕራፍ ላይ ሳንወጣ አንድ ንጉስ፣ እንዲያውም የአንድ አካባቢ ገዥ ማለት ነው፣ ለዛውም በሮማ ስልጣን ውስጥ ያለ የመሬት ክፋይ ተሰጥቶት የሚገዛ ንጉስ ማለት ነው። እሱ ነው እንግዲህ ይሄንን ያደረገው ማለት ነው። እና ይሄ መሆኑ ስንመለከት በጣም እንገረማለን። ሁለቱ የተራራቁ ታሪኮች ነው። እዛ ላይ ብንመለከት ነገስታትን አንበረከከ፣ በነገስታት ደግሞ ተሰደደ ብለን ስለሆነ የምናነሳው እና አስገራሚ ነው። ግን ለምን ሆነ? የግድ መሆን ነበረበት። ለምን? በስደቱ ስደታችንን መፈወስ መመለስ ስለሚፈልግ ማለት ነው ኢየሱስ ክርስቶስ ይህንን ማድረግ ነበረበት ብለው አባቶቻችን የትርጓሜውም ላይ የተቀመጠው እና በሌሎችም መጻሕፍት ላይ ሊቃውንት የሚያመሰጥሩት በመንፈስ ቅዱስ እንዲህ አይነት ሀሳብ ያለው መሆኑን ነው ስደቱ። ስለዚህ ለተሰደዱ ለአዳም ካሳ ሲባል ከተወለደበት ስፍራ ላይ ተነስቶ መሰደድ ነበረበት። ያንን አደረገ። እንደው እንትኑን ሳያሳይም ወይ ይሄ አምላክ ለሁሉም መሆኑ የተወለደው ለሁሉም መሆኑን ሳያሳይም ወይ አሁን በእርግጥ ተሰደደ ማለት ይቻላል ወይ? አሁን እርግጥ ነው ዝም ብለን በሰውኛው ስንመለከተው ሰው አንድ ቦታ ነው የሚኖረው አይደል? እንደ አምላክነቱ ግን የትም ቦታ አለ። ስለዚህ እንደ አምላክነቱ አሁን ተሰደደ ብለን መናገር አንችልም። ለምን? መቼስ እዛ ማዶ ፀሐይ ወጣለች ብለን ብንናገር እዚህ ላይ ደመና ሆኖ ነው እንጂ ደመናው ጋር ዶን ነው እንጂ ፀሐይን ጉልበት ያልተጠቀምነው ያላገኘ ነው። ፀሐይ ስለሌለች አይደለም አይደል? ልክ እንደዛ ሁሉ እዛም ቢሄድ የተወለደው ለሁሉም ነውና መሄድ ነበረበት። ለምን? ለግብጽም ትፈልገዋለች፣ ለግብጽም ያስፈልጋታል፣ ኢትዮጵያም ትፈልገዋለች፣ ሌሎች ምድሮች ልክ እንደዚህ ያስፈልጉታል። በእርግጥ ኢየሱስ ክርስቶስን በአካል ማግኘት አይደለም በወቅቱ ዋናው የክርስትና አስተምህሮ ማይከሉ ክርስቶስን በአካል በነበረበት ዘመን ተገኝቶ ልብሱን መዳሰስ እንደዚያች ደም እንደሚፈሳት ሴት እና እንዳይሁድ ማግኘት ከፊቱ ቁጭ ብሎ መማር አይደለም። ዋናው ቁም ነገሩ በክርስቶስ ማመን ነው። እንግዲህ ደግሞ እንደው ከተወለደላቸው ማለት በቋንቋቸው በሀገራቸው ከተወለደላቸው ሰዎች ይልቅ የተሰደደላቸው ሳይሆን ይቀራሉ ያመኑበትም ልክ ነው። በጣም የተቀበሉት በእርግጥ እሱም እኮ መጽሐፍም ብለው መጽሐፈ ኤልያሁ ወኤልያሁ ሲተወክፉ ቅዱስ ወንጌል እንደዛ አይደል የሚለው ወደ ወገኖቹ መጣ፣ ግን ወገኖቹ አልተቀበሉትም። በነቢይም ተናግሯል። ሕዝቤን ይጠይቁኒ ወይ እስራኤልን እያይመሩኒ እስራኤል አላውቁም። ኢሳይያስ የተናገረው ምዕራፍ 1 ላይ ወገኖች ናቸው መጣ ወደ እነሱ አላወቁኝም፣ አልተረዱኝም። እንዲያውም ለእስራኤል ትልቅ መፈራረጃ ሆኖባቸዋል። በነገራችን ላይ ለምን አህያና ላም አምላክነቱን አውቀው ሲያመሰግኑት እስትንፋሳቸውን ሲገብሩለት አህዛብ እስራኤል አለማውቃቸው በጣም በብዙ ነገር ነው የተዘለፉት። እስራኤል አህዛብ እጅ መንሻ ይዘው መጡ፣ አህያና ላም አመሰገኑ። ምናምንት የሚባሉ እረኞች ከከብት መንጋ ጋር የከብት መንጋ ተከትለው የሚኖሩ የበግ መንጋ ተከትለው የሚኖሩ ሰዎች እነሱ አመሰገኑት። የእስራኤል ካህናትና ሊቃውንት ግን የሉም እዛ ላይ እና መፈራረጃ ሆኖባቸዋል። እውቀት እንደማያድንም አንድ ማሳያ ሆኗል።
እና ወደሚፈልጉት ነው ሄደው። እውነት ነው ከማይፈልጉት ይልቅ ወደሚፈልጉት መሄድ ነበረበት። እና እንደው ስደቱ አንዳንድ ሰዎች የሚያነሱት ስላለ ነው። ቆይ በኋላ አንተም ትመጣበታለህ። አምላክ እንዴት ይሰደዳል ብለው የሚያስቡ ሰዎች አሉ። አምላክ ከሆነ እንዴት ይሰደዳል ብለው የሚያነሱ ሰዎች አሉ። አምላክ ይፈራል? አምላክን የሆነ ሰው ተነስቶ ልግደልህ ብሎ እንደ ማንኛውም ሰው ሊያሸሸው ይችላል ብለው የሚያስቡ ሰዎች አሉና ስደቱ ግን ወደዛ ሳልገባ አሁን ይሄ ስደቱ በራሱ በጣም አስፈላጊ ጉዳይ ነው ለተሰደደላቸው ሰዎች እና በስደት ላገኛት ምድር ለባረካት ምድር በጣም አስፈላጊ ጉዳይ ነበረ። መቼስ የአባይ ወደ ግብጽ መፍሰስ ለግብጽ አስፈላጊ ነው አይደል? መድኃኒት ነው። የኢየሱስ ክርስቶስም ወደ ግብጽ መውረድ ያ ማለት እንደው ግብጽና ግብጽ ስለተገናኘ ነው ዝም ብሎ እንጂ ብቻ ከአንዱ ወደ አንዱ መሄዱ አስፈላጊ ጉዳይ ነበረ ነው። ከፀሐይ ብርሃን መምጣት በላይ አስፈላጊ ጉዳይ ነበረ። እሱ ነው የተደረገው። ግን አሁን አምላክ ነውና ባለበት ስፍራስ መዳን የማይችል ስለሆነ ነው የተሰደደው። እስኪ ስለ ይሄን በተመለከተ ደግሞ እንግዲህ 318 ሊቃውንት የተናገሩት በዚህ በቅዳሴያቸው እንዲሁ ለክርስቶስ ማዳን ሁሌ በጠቅሰው ደስ የሚል ቃል እስመ ውእቱ ይፈቅድ ምክንያት ለአድኅኖ ነው። ለማዳን ምክንያትን ይፈልጋሉ የሚወዳል የሚለው ምክንያቱም ሳይወለድ እንደተባለው ማዳን ይችላል ባለበት ሳይወለድ አዳምን የፈጠረ ማለት ከሰው ሳይወለድ አዳምን የፈጠረ ጌታ ከሰው ሳይወለድ አዳምን ወደ ቀደመ ክብሩ መመለስ ይችላል። አይችልም ብለን ለእግዚአብሔር የምንናገርለት አምላክ አይደለም፣ ግን ተወለደ። ስለዚህ ለማዳኑ ምክንያት ፈለገ። ሰው መሆንን፣ ስጋ መልበስን፣ መራብን፣ መጠማትን። ስለዚህ በፈቃዱ ተራበ የምንለው አምላክ፣ በፈቃዱ ሞተ የምንለው አምላክ በፈቃዱ ተሰደደ ወይም ደግሞ ከፍርሃት ያይደለ ያለ ጊዜው መሞት የለበትም፣ እውነት ነው። ነገር ግን ስደቱ በሄሮድስ ምክንያት ከሆነው በላይ ሌላ ብዙ የታጨቁ ምስጢራት ሀሳቦች አሉት ነው አይደለ? ስለዚህ እኔ እንደሚመስለኝ ፍርሃት ቢሆን ነው እዚያው ላይ መልሶ አለ። ለምሳሌ ባቢሎናውያን መጥተው ምንድነው ነገስታቱ መጥተዋል። የታፈሩ የተከበሩ ናቸው። ነገር ግን እንዲያውም እንሂድ ብለዋት አለ አይደለ? ድንግል ማርያምን መውሰድ ፈልገዋል እና እነሱን በጓሮ በር ሸኝታ መላኩ ራሱ በኋላ ያደረገበት ምክንያት እነሱ በኋላ መጥቶ ነገረው እነሱ ሄዱ። ቁጥር 12 ላይ ፍርሃት ቢሆን ኖሮ ሄሮድስ ልጄ ሊገለው እባካችሁ በሰራዊቶቻችሁ አጅባችሁ አስመልጡኝ ነው ወይም ደግሞ እንድድን አድርጉኝ ነው መሆን የነበረበት። እነዚያን የመሰሉ እስከ አፍንጫቸው የታጠቁ ሰራዊት ያላቸው ነገስታት ሸኝታ ቀበሮ ቢመጣ ከማያድን ሽማግሌ ጋራ ለምን ወጣች? ፍርሃት ቢሆን ኖሮ አላማው ብቻ ማለት ነው። እንደዛ ቢሆን ኖሮ መሄድ የነበረባት ድንግል ማርያም ታጅባ በሰራዊት ተከባ ከነገስታቱ ጋር ነበረ። ነገር ግን ወዲህ ሽፍታ ስታይ ጥላ የምትሮጥ ሰሎሜ ናት። ምን ፍቅሯን ባንቀንሰው በዚያ መልኩ ምናልባት በሰባዎቹ ወይ በዘጠናዎቹ አካባቢ የነበረ አባወራ ነው አረጋዊ ዮሴፍ። ስለዚህ ይህንን ሽማግሌ ዮሴፍን አስከትላ የሄደችበት ምስጢር የስደቱ ዓላማ ፍርሃት ብቻ ወይም ደግሞ ከመፍራት ብቻ እንዳልሆነ ግልጽ ነው። እዚህ ውስጥ ቃል ኪዳን አለ፣ ትንቢት አለ አይደለ? ሌሎችም ምስጢራት አሉት ማለት ነው። ትንቢት፣ ምሳሌና ምስጢር፣ እነዚህ ሶስቱ ነገሮች የተፈጸሙት በክርስቶስ ስደት ነው እና ቅድምም የተባለው ይሄ የመጀመሪያው ስደተኛ አዳም ነው አይደለም? በእርግጥ ያው አልተመለሰም ተስፋም የለውም እንጂ ዲያብሎስ ሳይቀድሙ ይቀራል እንደወጣ ቀረ እንጂ። ራእይ 12 ላይ ዘንዶ ተዋጋቸው አልቻላቸውም፣ ከሰማያዊ ስፍራ ታጣ፣ እንግዲህ ወደ እንጦርጦስ ወረደ እና በሰው እና ተስፋ ባላቸው መካከል ሲመዘን አዳም የመጀመሪያው ስደተኛ ነው እና እዚሁ እንግዲህ ኢየሱስ ትዱር ተስፋው ለሱዳን ሰቆቃው ድንግል ላይ ኢየሱስ ግፉ ለግፉአን ነው ለተገፉት መጠጊያቸው ለተሰደዱ ተስፋቸው የተሰደዱ ኢየሱስ ነው። ምንድነው ተስፋነቱ የሚለውን ስናይ በረሃቡ ዝም ብሎ አልተራበም። ክርስቶስ ዓላማ አለው። ሞቱ፣ ቅድም ነው ልደቱ፣ ከልደቱ በአጠቃላይ እስከ እርገቱ ድረስ ያለው ነገር በሙሉ ለኛና ስለኛ የሆነ ነገር ነው አይደለም? ስለዚህ ስደቱም ስለኛ የሆነ ነው እና አንዱን ለማየት ከገነት የተሰደደ አዳም ተስፋ ያገኘው በክርስቶስ ስደት ነው። የመጀመሪያውም ዲዮስፖራስ ነው ይሉታል እንግዲህ አንዳንድ መምህራን ደግሞ
አዳምን ማለት ነው። ዲዮስፖራ ለአሰርቶ ክሌቱ ህዝብ ዲዮስፖራ ያለው ያዕቆብ ሲጽፍ ለተበተኑት ለእስራኤል ልጆች ሲጽፍ እና ስደተኛ ማለት ከሆነ እንደውም በዚህ ወቅት ዲያስፖራ የሚለውን ሀብታም ብለን ነው እኛ ስንሰማው ይኖር ነው እና የመጀመሪያው ዲያስፖራ አዳም ነው፣ ግን ደሃ ለማለት ነው። ምክንያቱም አጥቶ ነው የተሰደደው፣ ጎሎበት ነው የተሰደደው ማለት አዳም ቢሉ በገነት ጎሎበታል፣ አንድ ጸጋ ክብር ጎሎታል። ስለዚህ ደሃ ሆኖ ነው እዚህ ምድር ላይ የተሰደደው። የሚለብሰው ሲያጣ ነው የተሰደደው። ወቅት የሚያከብራቸው ቃላት እና የሚያዋራራቸው አለ። እውነት ነው። ወቅት ያው ዲያስፖራ የሀብታም መገለጫ፣ የሀብታም ዲያስፖራ ሰፈር ይባላል እኛ ጋር እንደውም የሀብታም ማለት ነው። ትልልቅ ቤቶች ይተሰሩት ባለጌን እንዳዋረደው ዘመን ባለጌ፣ ባለ ሀብት፣ ባለ ርስት የሚለውን ማለት የነበረውን ዘመነ ጣለው። ይሄን ደግሞ አነሳው። የሚገርም ነው። ለሁሉም ጊዜ ያለው እዚህ ጋር ነው የሚሰራ ለካ። ለቃላትም ጊዜ ያላቸው ለካ። አንድ የታሪክ ጸሐፊ ቋንቋ ናይስ የሚለውን ከ300 ዓመት በፊት በነበረው ህዝብ መሃል ናይስ የሚለው ይታወቃል መቼም ተርጉሞ እና ደግሞ አግሊ ማለት ነበር ብሎ ተርጉሞታል። በጣም አስቀያሚ አጸያፊ ማለት ነበር ብሏልና በአማርኛውም በእንግሊዝኛውም ወይም ደግሞ በሁሉም ቋንቋ ያለ ይመስለኛል ቀን ይጣላቸው ቀን ያነሳቸው ቃላት። ዲያስፖራ ወይም ዲዮስፖራ የሚለው የግሪኩ ቃል መጀመሪያ አዳም ላይ ነው የሚሰራው እና ምን በጣም የሚገርመኝ ይሄ ሁላችን ስደተኛ ነን። አሁንም ያለንበት ዓለም ስደት ላይ ነው ማለት ስደተኛው አዳም ነው የወለደን በተሰደደበት ዓለም እና ክርስቶስ የተሰደደው ምንድነው ሁለት ነገሮችን፣ አንደኛ የተሰደደውን አዳም ወደ ቀደመ ክብሩ መለሰው። ከዚያ ደግሞ ሊቁምና አለ ወበጉየቱ አጉየዮ በመሰደዱ ዲያብሎስን አሰደደው የሚለው ቃል ሌላው ምስጢር ነው። ስለዚህ ዲያብሎስ መግቢያ ያጣ ሁሉ ይመስላል እዚህ ውስጥ። ክርስቶስ መስቀል ላይ ተሰቅሎ ወይም ደግሞ ክርስቶስ ተወልዶ አጋንንትን እንዳስጨነቃቸው ዲያብሎስን እንዳስጨነቀው በስደቱ ደግሞ ያስጨነቃቸዋሉ ማለት ነው። በሌላ መልኩ ለኛ ለሰው ልጆች ደግሞ ተስፋችን ሆነ ማለት ነው። እንደውም ሕዝቅኤል ምዕራፍ 21 ላይ የሰው ልጅ ሆይ ፊትህን ወደ ኢየሩሳሌም አቅና የሚለው ቃል ክርስቶስ ከኢየሩሳሌም ነው የተሰደደው፣ ከምድራዊቷ ኢየሩሳሌም ሲሰደድ በሌላ መልኩ ደግሞ ሰማያዊት ኢየሩሳሌም አለች። ቅዱስ ጳውሎስ ነፃ የወጣች የሚላት እንተበላይሉ የሚላት በላይ ያለች ነፃ የወጣች ነፃ የምታወጣ ያቺ ላይኛይቱ ኢየሩሳሌም ግን አጋአዚቲ ነው ነፃ የወጣች ናታ። ሰማያዊቷ ኢየሩሳሌም ላይ ነው እንግዲህ ይሄ ትንቢት የሚያርፈው የሰው ልጅ ሆይ ወደ ኢየሩሳሌም ፊትህን አቅና የሚለው። ስለዚህ ክርስቶስ ከኢየሩሳሌም ሲሰደድ እኛ ወደ ቀደመ ሀገራችን ወደ ቀደመ ርስታችን ፊታችን ቀና ብሏል ማለት ነው። ሌላው ነገር ይሄ ነው። በዛ ላይ እንግዲህ ሁላችንም ከዚህ ምድር ወደ መጀመሪያው ሀገራችን እንደገናም ወደ ዘላለማዊ ርስታችን እስክንመለስ ድረስ ስደተኞች ነን። አሁንም ዳዊት እንደተናገረው ዳዊትም እንግዲህ በቤተ መንግስት የሚኖር ሰው እስመ ፈላሲአ ነው የሚለው ምድር ወነግድ ከመኩሉ አበው እንደ አባቶች እንግዳ ነኝ ብሏል። ስለዚህ ሁላችን እንግዶች ነን። ያው እንግዲህ አንዱን መጤ እያለ የሚገፋው እዚህ ምድር ላይ ባለው ነገር ካየነው ሐሙስ የመጣው ቅዳሜ የመጣውን ነው የሚገፋ እንጂ ያው መጤውን ነው የሚገፋ። መጤ የሚለው ስደተኛው ምናልባት ሰኞ መጥቶ ረቡዕ የመጣውን ነው ስደተኛ መጤ የሚለው። ከዚያ ውጪ እንግዲህ የመጀመሪያው መጤም አዳም ነው እዚህ ምድር ላይ ከገነት የተሰደደ። ስለዚህ ይህንን መጤ ይህን ስደተኛ ወደ ቀደመ ሀገሩ ወደ ቀደመ ክብሩ ይመልስ ዘንድ ክርስቶስ አምላካችን ተሰደደ ነው። ዲያብሎስም መሰደድ ነበረበት ከምድራችን ሳይቀር ከልባችን ብቻ ሳይሆን ከምድራችን መራቅ ነበረበት። በእርግጥ መራቅ ነበረበት ማለት ስልጣኑን ኃይሉን እንጂ አብሮን ነው የሚኖረው ምን ማለት ነው? ያው ከተመቸ ነው። ስለዚህ ስደቱን የተመለከተ ሌላኛው ነጥቡ ይሄ ነው ብዬ የማስበው። አይ መልካም ነገር ነው። እንግዲህ በዛሬ የነበረን ስለ ስደትን ብቻ በተመለከተ ማለት ነው የነበረን ትምህርት ይሄን ይመስል ነበር። በቀጣይ ደግሞ ወደ ግብጽ ስለምን ተሰደደ የሚለውን ነገር በቀጣይ ክፍል ይዘን ለመቅረብ ቃል እየገባን እንግዲህ ዛሬውን እዚህ ላይ እናቆማለን ማለት ነው። ስለነበረን ጊዜ ቅዱሳን አምላክ እግዚአብሔር ስም ይመስገን።